ብላችሁ ያወጣችሁለት አንተና የሩታ ወንድም ናችሁ። ኖቬል የሚባለው ልጁ ትክክለኛ ስሙ በቀለ ነው። እናውቀዋለን እኛ እና ይህ አዲስ ነገር ነው። በታክሲ ሲሄድ አይቼዋለሁ። ኃይለኛ መኪና ምናምን ትላለህ እንዴ ፈረንጅ። ከውጭ ነኝ የመጣሁት ምናምን ይላል። ሲጀመር ታክሲ ሲሰልፍ አይቼዋለሁ። በታክሲ ነው የሚሄደው። ኃይለኛ መኪና፣ የሚገርም መኪና ምናምን አትበል እሺ። እኔ የምለው ቆይ አንተ ምን አንጨረጨረህ እንዴ? መኪና ይኖረው ቤት ይኖረው አውሮፕላን ይኖረው እንዴ? ምን አገባ ሩታ ከተመቻት ሩታ ከተስማማት አንተ ምን ቤት ለአንተ የምትንጨረጨረው? ምን ነው አንጨረጨረ? ምን አቃጠለ? ምን እርድብና አለ? ምን ነው ሩታ በእኔ አትስሩ፣ እኔ ጋር አትደውሉ፣ እኔ ጋር አይምጡ፣ እኔን አይረብሽ ሰራለች ነው ሩታ ስለምበልጥህ ነው እንደዚህ የምትንጨረጨረው? መልካም የመቃጠል ሰዓት እሳይ ደጋርገች አንተ ማለት ነው ሩታ ሀብቴን ማለት ነው ብዙ ጊዜ ስትሳደብ አብርሽ ምን ነበር ስትለው የነበረው? አብርሽ ሩታ ሀብቴ አኮንህም፣ ይቺ ሲጀመር ለትዳር አትሆንም፣ በጣም እንደዚህ ናት፣ በቃ ብዙ ስድብ እየሰደፋት ነበረ። ዛሬ መተ ደግሞ ታክሲ ጠባቂ ነው ምናምን፣ ምንም መኪና የለውም፣ አትጎራብ። ምን አገባህ አንተ? ምን አጨረጨረህ እንዴ? ማንህና ነው አንተ ይሄን ሀል እንደዚህ በሩታ ህይወት እንደዚህ የምትወስነው? ማንህ አንተ? ምን አገባ? ላስታውስህ እንዴ አንተ እኮ ቸግሮ ማለት ነው ችጋራም ችግር ግርግር ያርገህ ድፍት ያርገህ እድሜ ልክህን አልቅስ ማለት ነው አንተ እከክ ደደብ ማለት ነው። እኔ ይሄን ልናገር አልፈለኩም ነበረ ግን በጣም ስላናደደኝ ነው ጋይዝ። ይሁላችሁ ድሮ ማለት ነው የዛሬ ያርገውና እንደዚህ በልቶ በሩታ እጅ በልቶ ወፈረ ማለት ነው። ወፍሮ ማለት ነው በልቶ ወፍሮ ድሮ ልክ እንደ መጀመሪያ ፎቶ ሩታና አብርሽ ጋር እስከምገናኝ አብሬ እስከምሰራ እያለ እሪ እያለ ያዙ ልቀቁኝ እያለ ነበረ ማለት ነው። እንገራችሁ ላስታውሳችሁ በድሮ ሰዓት ሂዱና ቪዲዮውን ሄዱና በድሮ እንዴት እንደሚያለቅስ ሩታ አይዞሽ ጀግናዋ ቅብሯ እያለ ነበረ ማለት ነው። አሁን ላይ ውሽሚት መጣችና እንጃ ምን አይነት መድኃኒት እንደሰጠችው ባላውቅም ምን አይነት እንደዚህ ሆዱን የሚያነፋ ሆዱን የጠገበ በቃ ብዙ ነገሮች አሉና ለማንኛውም ስለሱ አያገባኝም አይመለከተኝም። ዛሬ ሩታ የኔ ሸበላ የኔ ቀብራራ የኔ ንግስት የኔ ቆንጂዬ የኔ ልዕልት የኔ ጣፋጭ እምርፏ ሽብርቅ ብለሽ እንደምትመጪ ተስፋ አረጋለሁ ማለት ነው። ጽላትን አቃጥይልን። ማን ነው ዛሬ ሎሚ የሚወረውርላት ለሩታ? የዛሬ አመት ምናምን ታስታውሳላችሁ ተዳኒ ጋር ነበር ማለት ሎሚ ምናምን እንጃ በአመት ባል ሰዓት እንኳን ሌላ ሰው ነው። እኔ አብርሽና ሩታ አንድ ላይ ሆኖ አንዴ የገናን ጥምቀት ነው የሎሚ ሲወረውሩ ምናምን የማይበቀል ነው የናፈቀ የሆነ ለመናገር ማለት እነሱ ባልና ሚስት ሆነው በቃ ከሌላ ሰው ጋር ነው የሚያሳልፉት። እንኪን አይታወቅም ፎቶ ተነስተው ሊሆን ይችላል ምናምን አንድ ላይ ሎሚ ምናምን ተወራውረው ሊሆን ይችላል ግን ይደብራ እውነት። ብቻ ግን ማነው ለሩታ ሎሚ የሚወረውርላት እንደዚህ እምር ብላ ፏ ብላ ሽብርቅ ብላ ለሩታ ማን ነው የሚወረውርላት? አዲሱ ፍቅረኛዋ አዲሱ አፍቃሪ ወይስ የድሮ ባሏ? የተፋቱት እንግዲህ ተፋተና ብለዋል ማለት ነው። አብርሽ ደግሞ እንግዲህ ከውሽሚት ጋር ነው ሎሚ የሚወራወሩት ብያለሁ። ተስፋ አደርጋለሁ በእነሱም ማለት ለምን እንግዲህ ወረ ውሽሚት ስለሄደ ማለት ነው። ግልጽ ነው ማለት ነው። እና ሩታይችን መሳይ ብርሬችን መሳይ ልዕልት ማለት ነው ቀረችብህ እንጂ አልቀረባትም ማለት ነው። ስለዚህ ቀረችብህ አቶ አባጋዝ ማለት ነው። እና ሎሚ ማን እንደሚወረወር ማን ነው እናተ ሎሚ ሁለቱም ይዘው ማለት ነው በሩታ ቢደባደቡስ ጋይስ እንዴት ነው? በቃ መረበው ፏሽ ብርቅ ብላ ሩታዬ ደግሞ በሚያምር ሀበሻ ልብስ ማለት ነው መረፋሽ ብርቅ ብላ ማለት ነው ጋይስ እንደዚህ ድምቅ መቅመቅ ብላ ማለት ነው በቃ አምሮባት ፏሽ ብርቅ ብላ እንደዚህ ውብ ሆና አምሮባት በቃ እኔ እንጃ እዩኝ በቃ አለ አይደለ ውደዱኝ ሲጀመር ልጅቷ የምትወደር ናት የምትጠላ አይደለች። እንግዲህ ጥላትን የሚቃጠልም ስላለ ፈጣሪ ከሰው አይን ይጠብቃት። ትፍትፍ በሉ ማለት ነው ጋይዝ። እና እንደዚህ ምርፏ ብላ ሽብርቅ ብላ ማለት ነው ሩታ ሀብቴ ብትመጣልን እንደ ሐሳብ ደስ ይለናል ማለት ነው። ምን ጊዜም ፏሽ ብርቅ ብለሽ ጥላትን አቃጥይል እነዚህን የሰው ጅብን ማለት ነው
አስወግጅልን ማለት ነው። እያቃጠልሽ እነሱ ይጨረጨራሉ፣ አንቺ ሄጅባቸው ማለት ነው። ይሄን ያህል ነው። አንተ ምን አቃጠላችሁ? ሩታ ከተመቻት ይሄን ያህል በቀለም ሆነ ታደሰም ሆነ ደስታም ሆነ ከድጃም ሆነ ፋጡማም ሆነ ምን አገባ? መኪና ሚኖሮ አይኖሮ ምን አገባ? ይወሰዳት አይወሰዳት ምን አገባ? አንተ የመላጣ ልጅ ማለት የሶስት መላጣ ልጅ ማለት ነው። እውነቴን እኮ ነው። አንተ ለሃጫ ማለት ነው። ዝም ብለህ ነፍጥህን አትናፈጥም? ዝም ብለህ የውሽሚትን ሹስ ማንጡልኝ ጋይስ፣ የውሽሚትን ዳይበር አትቀይርም? አንተ ማሀይም ደደብ ደግሞ ጋይስ ጉድ ስሙልኝ። አልቅሰሽ ትመጫለሽ፣ አልቅሰሽ እንደመጣሽ አልቅሰሽ ትመለሻለሽ አላለም? ይሄ አፈር እንደው እድሜ ልክህን ማለት እድሜ ልክህን ቤት ገብቶ ሀዘን ማለት ነው። እንደው አልቅሰህ ሞት አንተ ማለት ነው። አመዲያም ቱሃናም ቅማላም ማለት ነው። እውነቴን ነው። እከካም ማለት ነው። ሩታ ሀብቴንማ እንደዚህ ልትል ሲጀመር ማን እንዳፈቀረና ማን እንዳለቀሰ እኮ አይተናል። ማን ነው ያለቀሰው ማን ነው ያላለቀሰው አይተናል። አብርሽ ነው እንደው መጀመሪያ አፍቅሩ እኔ ነኝ መጀመሪያ ማፈቅርሽ ብሎ ራሱ ስንት ማስረጃ አለኝ። ማን እንዳለቀሰና ስንት ዋጋ ከፍለሽበት ምናምን የምትለው ትዳር አለ ደግሞ የምትለው ነገር አለ ማለት ነው። አፈር ብላና አንተን ሀይ በተንከው አፈር እድሜ ልክህን አልቅስ፣ እድሜ ልክህን ይዞህ በሄደ ማለት ነው። እውነቴን ነው። አንድ ሰው እኔ እንጃ የምትወደው አተህ አልቅስ ዘላለም ማለት ነው። ሩታንማ እንድትናገር አልፈለግም። አንተ የገማ ግን ለሃጫ በመጀመሪያ ይሄንን ጥርስህን አፍቅም አንተ ንፍጣም ማለት ነው። ጭራሽ በሩታዬ ልትመጣ በሩታዬ በቀብራራችን በንግስታችን ዝም ስንል እኮ አበዛው ብለህ ዝም አለ እስከ ዛሬ እኮ ማለት ነው። ታገስን ጭራሽ ወርቅ አንጥፉልን ራሳችን ላይ እኮ በቃ ወጥ ሰራህብን ማለት እንዴ ዛሬማ አንተ እኛ ጋር ተኦሪስ ጋር ነው የምትጣላው ከሩታ ጋር ሳይሆን ማለት ነው። አንተ አመዲያም ቱሃናም ማለት ነው። ቱሃንህን በመጀመሪያ የቤትህን ቱሃን አስለቅቅ። ቤተሰብ ደስታና ሩታዬ እምረበውላቸው በቃ ፏ ብለው ሽብርቅ ብለው ቢመጡ እንደ ሀሳብ ደስ ይለናል ማለት ነው። እንግዲህ አበጋዝና ውሽሚትም ይመጣሉ። እርግጥ ውሽሚት ያው አበጋዝን በግድም ሆነ ታስለብሰዋለች ማለት ነው። የግድጃ ማለት ነው። በግድ ልበስ፣ በግድ እመር፣ በግድ በቃ ሰው ሁን እያለችው ማለት ነውና እንግዲህ ሩታ ሀብቴ ደግሞ የኔ ቀብራራ የኔ ንግስት እህት ማለት ነው። ንግስታችን የኔ እንቁ እህት ማለት ነው። የኛ ጽጌረዳ እህት ማለት ነው። እምርፏ ብላ ሽብርቅ ብላ እንደምትመጣለን ተስፋ እናረጋለን። ሎሚ እየተወራወሩ ለው ማለት ነው። የገና ሎሚ አይደለም የሚወራወሩት። ወይኔ ደስ ሲል እውነት በጣም ደስ የሚለው ማለት ነውና ፈጣሪ ደግሞ ያቃል ምን እንደሚመጣ ማለት ነው። እና ጥላት ርድብን ይበል ቃጠል እላችኋለሁ ውዶችዬ ፍቅሮችዬ ማለት ነው። ሰብስክራይብ ላይክ ሼር እያረጋችሁ ውዶችዬ ፍቅሮችዬ ማለት ነው። እሺ እንዳረሱ ማለት ነው። ወዳችኋለሁ። ፈጣሪ ይጠብቃችሁ። ያመት ሰው ይበለን። እንግዲህ ጥሩ ነገሮች ይግጠማችሁ። ጥላት ይቃጠል።